ደግሞ የምንነት ነው የምታወራው ስለምንነት ነው ያወራክ ያለከው እንዴ እውነታውን እኮ እኔም ነግሬዋለሁ እሱም ያውቀዋል ምንድነው እውነታ የምታወራው ታዲያ ራስን ዋሽታል ወይ እነሱ ዋሽተዋል ለምን ሊሆን አይችልም እንዳይታወቅብህ ነው የምትሰራው ፎርጂድ ወረቀቶች ያው አሪፍ ነው ውድ ናቸው ምናምን ግን አሪፍ አገልግሎት ይሰጣሉ ምን ማለት ነው ምን ጥያቄ ነው የምጠይቀኝ ነፍሰ ጡር ነሽ አይደለሽም ነፍሰ ጡር ናት አይደለሽም በደንብ ነኝ እንጂ ምን ማለት ፈልገው እንደዚህ የምታወራው ነፍሰ ጡር ናት አይደለችም ነኝ የተለያዩ ስራ ጫና ነበረብንና በዛ ምክንያት ነው ሊደርስ ያልቻለው እና እሱን አስቀድመህ ልትነግረኝ አይቻልም ነበር ዶክተር እንዳትመጣ ማለት አትችልም ነበር እስካሁን ድረስ እንደ ክብርህ ዶክተር እያልኩኝ አክብሬ ላውራ ሞክሬያለሁ አንተ የሰጠኝ ማዕረግ አይደለም በትክክል እኔ የሰጠው ማዕረግ አይደለም ግን የተሰጠህን ማዕረግ በስነ ስርዓትና በተገቢ ቦታ እያዋልኩኝ እያናገርኩህ ነበር እኮ ስለዚህ እኔ ነው በጠየቅኝ ጥያቄ መሰረት ነው አሁን እየመለስኩልህ ያለ አንድ ነገር እንድታውቅ እፈልጋለሁ ናሙና ውሰድ ብዬ ናሙና ወስደሃል ናሙና ከወሰድክ በኋላ ደግሞ የእያንዳንዱን ውጤት እፈልጋለሁ ብዬሃለሁ እኮ ያንን ደግሞ በዛሬ ቀን እንደምታደርስልን ተነጋግረናል በዚህ ልክ ግን እንዴት እንደዚህ ይደረጋል ስለዚህ እውነቱን ነገር ምንድነው የተፈጠረው ምንም የተፈጠረ ነገር የለም ይኸውልህ እኔ እስከዛሬ ድረስ ስሰራው የነበረው ስራ ነው ስሰራው እስከዛሬም የቆየሁት ስለዚህ እቺ ልጅ አገልግሎት ፈለገች አገልግሎት በመትፈልገው መንገድ አገልግሎት ሰጣት ከዛ የተለየ ነገር ምንም ያረኩት ነገር የለም የሷ ፍላጎትን ጠብቄ ነው ዶክተር ናሙናም እንድትወስድ ያረካት ነርሷ ነች አይደለ ነርሷ ናሙና በምትወስድበት ሰዓት ላይ ተጨማሪ ናሙና እንድትወስድና ለኛ ዶክተሮችም እንዲላክላቸው አድርጌ ነበር በሷ በኩል ምክንያቱም ነርሷ እኮ ይኸውልህ ከኔ ያዘዝኳትን ነው አንተ ያዘዝኳትን ነው እኮ ከኔ ትእዛዝ ውጭ ወጣች ነው ያልከኝ ግዴታ ነው ካንተ ትእዛዝ ውጭ ወጣችሁ በአንተ ስራ ምክንያት ብቻ ነው ምክንያቱም ይሄ ነው ከዛ የተወሰደው ናሙና ተመርምሮ እንዲመጣልኝ አደርጋለሁ እኔ በመላቸው ዶክተሮች እንደምታወራው እኮ እንደባበቀው ነገር የለም እርጉዝ ነው ተደብቆ የሚዘልቅም አይደለም አይደል ስለዚህ አሁን ምክንያቱም ባገኘ ነው ምርመራ ምልክት በምትሰጠው ሰዓት ላይ በር ከፍቶ ይጠብቃታል በሩን ከፍታ በፍጥነት ነው መኪና ውስጥ ገብታ የምትሰወረው ይሄ ነገር ደግሞ ሌላ ራሱን የቻለ ክትትል ለዛም ብለን በተለያዩ ቦታዎች ላይ መጥተናል ኑሪማ አልላት እንዲህ አይነት ቆሻሻው ቤት እኔ ከአይጥ ጋር ነው የምኖረው ቀበረኝ ጓደኛው ነው እሱ አይደለም እንዴ ብላት ከቤታችን በታች ተንጠልጥሎ ተገኘ ነው ማለት ይሄ ነው እንግዲህ የዋ ቤቴ ጉዳይ እኔ ሰው ልጅ መጨረሻ ለሶስት ቀን ያው ሁሉ ነገራችንን እንትተን በዋንኛነት ታርጌት ያደረግን የሰውን ቤት ወደ ማፍረስ ነው የምትገባው ገባ አንተ ላባ ያልፈሰሰበትን ገንዘብ ስታገኝ ምን አድርጌ ልበታት ናቸው ነው እኮ የሚባለው ነው አይደለም ንገረኝ ምን አድርጌ አልሰራህም አንተ እጁን ኪስ ውስጥ ገብቶ አድርጎ ወደ ይዞራል ከዛ ባለቤቴን አጥፎ ይዞት ይሄዳል ሲመጣ ይክደኛል ልጄ ከጓደኛ ተጠንቀቅ ጓደኛ ያጠፋልም ያለ ማለት ሰው አብሮ ያድጋል እንጂ ወደ ጉርጓድ ይሰዳል ጨንቆት ነው ባለቤቴ ሞተው እና ወደ ቤት ተበሰበ ሄጄ ከዛ በኋላ በስንት ሽማግሌ ሰብስቦ ልጄንም እኔንም ተመልሰን መጣን ልጄ ደህና ትምህርት ቤት ትማራለች ደህና ህይወት ትኖር ነበር እየወደመ መጣ እያወደመ ወጣ ወደመ አልኩና አንቺ ጉሻ ቆይ ተረጋጋኝ እባክህ ምን አይነት ቆሻሻ ሰራች ነፍሰ ጡር ነሽ ምንም ልትፈጥር አትችልም እንዴት ምን ልትፈጥር ትችላለች አንቺን አይነት ሰው እንዴት don't say anything just shut up god damn it ይበናት በቃ shut up okay አትበልኝ ከፈለክ just shut up ታላቅ ወንድምየው ኦልሞስት ኤቭሪቲንግ ጨርሽላታለሁ ኔክስት ይር ላይ አግብቼ ለወስዳት ጨርሻለሁ ነው ያለኛለሁ እዩኝ ደብቁኝ ያመጣል በኋላ ላይ አይነት ነገር ያው ብዙም ሰዎች ሲያቆኝም ፕራይቬሲ ይፈልጋሉና በጣም ወዳታለሁ ሰው ያው ከልጅነቴም የሆነ ስሜት ነበር ግን ያው መቼም ታውቂያለህ ወንድ ልጅ ብዙ ነገር ይፈራል መናገር እንዲህ አይነት ነገሮችን ከዛ አንፃርና ማኮ ዲ ምንድነው ምረጋጋው ምን ሆነ ነው እንዴ ቆይ ተረጋጋ ብሮ አንድ ወር የሚያህል ጊዜ እዚህ ቆያለሁ
ያ በዛ ጊዜ ከእሷ ጋር የማሳልፈው ረጅሙን ጊዜ። ከዛ በተረፈ ቤተሰቦቼ ጋር እና አንዳንድ አብሮ አደግ ጓደኞቼ ጋር ነው የምንገናኝ፣ ግን ብዙውን ጊዜ ከእሷ ጋር ነው የምናሳልፈው። እሱ ደግሞ ምንሽ ነው? ጓደኛዋ ነው። ሌላ ምን ይሆናል እኮ እስኪ ትንገረን፣ ከእሷ እንስማው። እሱ ምንሽ ነው? ምንድን ነው የተፈጠረው? ቆይ ምንድን ነው የተፈጠረው? ምንድን ነው? ምን ተፈጥሮ ነው? ምንድን ነው? ኧረ ተገላገሉ። ቆይ ምንድን ነው የተፈጠረው? ውሻ ውድ ቤተሰቦቻችን እንግዲህ ያው ዶክተሩ አጠገባችን ነው የሚገኘው። ያው ከዚህ በፊት ተደዋውለን አንዳንድ ነገሮችን አውርተናል። እያንዳንዱን ነገር እስካሁን ያለውን ነገር ሲከታተል የነበረው ዶክተር እሱ ነው። እንግዲህ ያው ደውዬን ባወራሁት ሰዓት ላይ አንዳንድ ያለኝ ነገር አለ። ያው እንግዲህ ይቅርታ ዶክተር፣ ስልክም እየተደወለልን ነው። ያው የስራ ስልክ ስለሆነ ይቅርታሽ። ከስራ ቦታው አስጠርቼ ነው እዚህ ጋር ላወራው የቻልኩት። እንግዲህ እስቲ ምንድነው የተፈጠረው? ምንድነው የሆነው? ምክንያቱም የተፈጠረው ነገር እናንተ የምታውቁት ነገር ነው። ብዙ ሰው ባለው በተፈጠረው ነገር እየተጨነቀ ነው ያለው። እናት እንደዛ ሆነ እያለቀሰች ብዙ ነገር አውርታናለች። እኛም በዚህ በኩል ደግሞ የራሳችንን ስንሰራ የነበረው ስራዎች ነበሩ። በአሁኑ ሰዓት ደግሞ ወንድማማቾቹ ላይ ምን ተፈጠረ ምን ሆነ የሚለውን ነገር ደግሞ ራሱን የቻለ አንድ ነገር ነው። የሆነን ለመናገር ትንሽ ቅራኔ ፈጥሯል። ከቅራኔም በላይ ሆኗል። ሁለት ወንድማማቾች አንድን ሴት ሚስቴ ብለው አፍቅረው ፕሮፖዝ እስከማድረግ አግብቶ እስከ መውሰድ ፕሮሰስ እስከ መጀመር ማለት ይሄ በጣም ትልቅ ነገር ነው እና እንዴት እንደዚህ ሊሆን ቻለ? እንዴት እንደዚህ ሊፈጠር ቻለ? የሚለው ደግሞ ራሱን የቻለ አንድ ነገር ነው። እስቲ ዶክተር ደግሞ ያንን ነገር ግልጽ ያደርግልናል። ምክንያቱም እዛ ጋር እንደሰማነው ሁለቱም ወንዶች ሁለቱም ወንድማማቾች አንድ ሴት ነች አርግዣለሁ ያለቻቸው፣ አንድ ሴት ነች። ይህ ማለት ደግሞ እያንዳንዱ ነገር ምርመራ አድርገን ያ ልጅ የማን ነው? የእውነት የአንደኛው ወንድም ነው ወይንስ ደግሞ የሌላ ሰው ነው? የሌላ ሰው እስከሆነ ያለውን ነገር ያው ዶክተር እንዲያብራራልን አጠገባችን ይገኛል። በመጀመሪያ ዶክተር የእውነት ውዱ ጊዜህን ሰውተህ እዚህ ጋር መጥተህ ያለውን ነገር ከኛ ጋር ኢንተርቪው ለማድረግ ያለውን ነገር መረጃ ለመስጠት ስለመጣህ የእውነት በጣም ማመስገን እፈልጋለሁ ዶክተር። እሺ እኔም እንግዲህ ያው ስለ ጉዳዩ በዚህ ልክ አጥርታችሁ ለማወቅ ካላችሁም ያው እንትን ፍላጎት ወይም ደግሞ ያው ካለባችሁ ኃላፊነት አንጻር እሱን ለማወቅ ስለመጣችሁ እኔም አመሰግናለሁ። ስሜ ያው እንድሪስ ይባላል። እንድሪስ ያው በዚህ ስራ ላይ የተወሰነ አመት ቆይቼበታለሁ ማለት ነው። ቢያንስ 8 አመት ምናምን ይዣለሁ። 8 አመት በጣም ረጅም ጊዜ ነው እየሰራህ ያለው ማለት ነው። ከኔ በላይም የሚሰሩ አሉ። እንደኔ ግን ያው ስነግርክ እንደዛ ነው። ከ8 አመት ኦልሞስት ወደ 8 አመት ሆኖኛል። ያው እዚያ ብዙም አራቅንም። እውነቱን ለመናገር ከሆነ እኛው አካባቢ የኛው ክሩ ውስጥም ራሱን የቻለ ለዶክተር የሚያስፈልጉ ስራዎች ከሕክምና ጋር የተገናኙ ስራዎችን ራሱን የሚሰራ ዲፓርትመንት አለን። የራሳችን የሆኑ ዶክተሮች አሉ። ያው ይሄ ነገር ደግሞ ምንድነው ትንሽ አስቸኳይም ሆነብን። በዛ ላይ ደግሞ ያው የኛ ዶክተሮች ሌላ ስራዎችን ስላሉባቸው ትንሽ ከአዲስ አበባ ወጣ ስላሉ በዋነኛነት ያደረግነው ምንድነው ምንም ይሄን ያህል እንትን የሚል ነገር ስለሌለ ውጤቱም ስላለውም ነገር ብዙም የሚያስፈልግ ነገር ስለሌለ ያው አቅራቢያው ላይ ያለውን ሆስፒታል ቼክ በምናደርግበት ሰዓት ላይ ነው አንተን ያገኘነህና አንተም ለዚህ ፈቃደኛ ሆነህልና በጣም አመሰግናለሁ። እስቲ ዶክተር ያው ስራችን ስለሆነ የተለየ ወይም ደግሞ ለእናንተ የተለየ ነገር ምንም ያደረግነው ነገር የለም። የተለመደ ስራችን ነው። እኛ አሁን እየሰራንም እያከናወንም ያለነው ለምትሰጡ ወይም ደግሞ ለምትጠይቁን መረጃ እጃችን ላይ ያለው ለመስጠት ምንም እንትን የሚለን ጉዳይ የለም። ምክንያቱም እየሰራ ነው ያለነው ነገር ስራችን ስለሆነ ነው። ማለት ሊያስመሰግነንም እንትን አይገባም ልልህ ፈልጌ ነው። በጣም ጥሩ። ያው ዶክተር ብዙ ነገሮች አሉ። ያው የተፈጠረውንም ኬስ ታውቀዋለህ። በመጀመሪያ ያው እቺ ሴት የምን ያህል ሳምንት ወይም ምን ያህል ወር ነፍሰ ጡር ነች የሚለውን ነገር ማወቅ እንፈልጋለን። ሲቀጥል ደግሞ የዲኤንኤ ውጤትም ተወስዶ የእነሱ ዲኤንኤ የማን ነው? ያው ትንሽ ኬዙንም በስሱ ለመንገር ሞክሬ ነበርና ያው ያለውን ነገር በጣም በአግርሞት ነበር ስትሰማኝ የነበረው። የተፈጠረው ነገር በጣም ከባድ ነው። እኔ እያንዳንዱን ነገር እንዳቅም የፈለኩትኝ በዚህ ምክንያት ነውና እንደው እስቲ ዶክተር ያው ከመጀመሪያ ጀምሮ ያለውን ነገር እናወራና ከዚህች ሴት ጋር ያው ወደ ሆስፒታሉ በመወስድ ሰዓት ላይ
ኦክ ለጓደኛሽስ ምናምን ነገር የሚል አይነት ጥያቄ ስጠይቃት ነበር እና ያው ትተዋወቃላችሁ የሚል አይነት ነገር ተሰምቶኝ ነው። እና እስቲ እንደው ከመጀመሪያ ጀምሮ ከዚች ሴት ጋር እንዴት ተዋወቅ? ምክንያቱም ያለው ነገር ስለ ባለቤቷም ስለ ምኗም ያው ብዙ ጊዜ ዶክተሮች ትጠይቃላችሁ እና እስቲ ከመጀመሪያ ጀምሮ ያለው ነገር ትውውቃችሁ እንዴት ነበር? መልካም ማለት ይሄናል በዚህ አሁን አንተ ወይም ደግሞ ያው አጭር ጊዜ ነው ያለን የትውውቅ ጊዜ። ከእሷ ጋር ለመተዋወቅ ምክንያት የሆነችን የእሷ ጓደኛ ናት። የእሷ ጓደኛ ደግሞ ቢያንስ ደንበኛችን ናት። ከ8 ወር እስከ 10 ወር እኛ ጋር ክትትል ታደርግ ነበር የፅንስ እና በሷ ምክንያት ያው ተገቢውንና አስፈላጊውን የፅንስ ክትትል ልናደርግላት ነበር። እሷም ካገኘችው አርኪ አገልግሎት እሷም ጓደኛዋ ወደኛ ጠቆመችን ማለት ነው። ስለዚህ በዛ መሰረት ነው ከእሷ ጋር ትውውቃችን ቢያንስ አሁን ወደ 2 ወር አካባቢ አጭር ጊዜ ነው ከእሷ ጋር ያለን የመተዋወቅ ጊዜ ማለት ነው። ስለዚህ የምንተዋወቀውም ደግሞ ያው የመጣችበት ኬዝ አንፃር ከእርግዝናዋ ክትትል ነው እና ለእናንተም አሁን የመረጃ ልንሰጥም የቻልነው ምክንያቱም የትኛውም ሰው ፐርሰናል ኬዙን አሳልፈን ለማንም አንሰጥም። እናንተ አሁን በሰጣችሁን መረጃ ወይም ደግሞ እናንተ ለማህበረሰብ በምታገለግሉት አገልግሎት ወይም ደግሞ ካላችሁ ፍቃድ ተነስተን ነው የእያንዳንዱ ወይም ደግሞ የፈለጋችሁትን አሁን የእሷን መረጃ ልሰጥ የቻልኩት እንጂ ተነስታችሁ የማንንም መረጃ ወይም ደግሞ ማንኛውም የእናንተ ማንነት እኔ ሳላጣራ የማንንም መረጃ ልሰጣችሁ አልችልም። ያ ደግሞ ካንተ ጋር ተነጋግረን በውስጥ በጨረስነው ጉዳይ መሰረት ነው መረጃም ልሰጥ የቻልኩትና ከእሷ ጋር የመተዋወቃችን ያው በጣም አጭር ጊዜ ነው። ለጠየቀኝ ጥያቄው መልስ ለመመለስ ያክል የ2 ወር ቀረቤታ ነው ያለው። ስለዚህ ይመስለኛል ያው 2 ወር ከምናምን እንደሆነች አውቃለሁ። በጓደኛዋ ነው ያስተዋወቀችህ። ያው በዛ ነው የተገናኛችሁት ነው። እንደው እስቲ ያው ማንኛውም ጊዜ ነፍሰ ጡር ሴት ወደ ሆስፒታል በምመጣበት ሰዓት ላይ ከሚጠየቁ ጥያቄዎች አንደኛው የልጁ አባት ማን ነው ወይም ደግሞ ባለቤትሽ ሊሆን ይችላል ፍቅረኛሽ ማን ነው የሚባል ጥያቄ አለና ያን ጥያቄ በምጠይቃት ሰዓት ላይ እንደው እስቲ ምን አይነት መልስ ነበር የሰጠችው? በመሰረቱ ያው የእሷ መልስ ምንድነው እንደ አባባልም የሚባል አለ። ያው አሁን ምክንያቱም የልጁን እንትን የምታውቀው አባት የምታውቀው ከሕክምናው ባሻገር እናትየው ናት። ምክንያቱም ያው እኛ ደግሞ በምርመራ ከእሷ ወይም ደግሞ የተናገረችው ትክክል ነው ትክክል አይደለም የሚለውን በሳይንሳዊ መንገድ ነው የምናረጋግጠው። አባት ያው አምኖ ይቀበላል። እናት ምንድነው የሚባለው አይደል? እውነቱ ያለው እናትየው ጋር ነው። አባት ግን አባትነት አምኖ ነው የሚቀበለው እና ያው እሷ የምትለው እውነት ነው ብሎ የመቀበል የአባትነት ድርሻ ነው። ስለዚህ እኛ ደግሞ በምናረጋግጥበት መንገድ በሳይንሱ ነው የምናረጋግጠው ማለት ነው። ያው እሷ የምትለው ሌላም ሊሆን ይችላል ላይሆንም ይችላል እና በዛ መንገድ ነው እንግዲህ ያው እኔ ትንሽ ያው እያንዳንዱ ነገር ትክክል ነህ በሳይንሳዊ መንገድ የምናጣራው ነገር ይሆናል። ያው ዲኤንኤ ነገሮችን ያው የምናውቅበት አንደኛው መንገድ ነው እና እንደው በንግግር አንፃር እንደው አባቱ የለም እንደ ዛሬ ብቻሽን መጣሽ ምናምን ስትላት እንደው እስቲ ያለችህ ነገር አለ? ላይክ እሱን ነው ማወቅ የፈለግኩትኝ። ምክንያቱም ያው አንተ ይመስለኛል አሁን ያለውን ነገር የተፈጠረውን ነገር ስለነገርኩክ አባቱ የቱ ነው ይሄ ነው ያ ነው የሚለውን በዲኤንኤ ይታወቃል ነው እያልከኝ ያለው። ግን እንደው በሰዓቱ እንደው እንደዚህ ጠይቀሃት ምን አይነት መልስ እንደሰጠች ነበር ማወቅ የፈለግኩትኝ እኔ። ምን ጠይቃለሁ አንዳንዴ ያው ሴቶች ለብቻቸው ይመጣሉ። የሚመጡበት ሁሉም የየራሳቸው የግል ፐርሰናል የሆነ ጉዳይ አላቸው። አንዳንዶቹ ባሎች ያው ከሴቶች ወይም ደግሞ ከባለቤቶቻቸው ጋር ክትትል ሄዶ ያው እንደ ሀገርም እንደ ባልም ትንሽ ከእሷ ጋር መጥቶ ያለው ነገር እንዲህ ክትትል የማድረጉ የወንዳ ወንድነት አለ አይደል? ያ ነገር ትንሽ አንቆ የሚይዛቸው ወንዶች አሉ። ያ ደግሞ ያው ከስልጣኔም አንፃር ሊሆን ይችላል እና በዛ መንገድ አንዳንድ ወንዶች ብዙ ጊዜ አይመጡም። የሚመጡት ደግሞ ሴቶች ለብቻቸው ምናምን ይመጣሉ። እኛ ደግሞ እንጠይቃለን ምክንያቱም አንድ ለማቅረብም ጭምር ነው። ምክንያቱም ተቀራርበ ያለው ነገር ያው መጀመሪያ እኛ ከግለሰቡ መረጃ ተነስተን ያው ወደ ሕክምና አስፈላጊው ነገር
ለመስጠት ቀድመክ የዛ ሰውዬ ዙሪያውን በደንብ አድርገን እንጠይቃለን። በዛ መሰረት ያው ስራ ናቸው ወይም ደግሞ አልተመቻቸውም፣ ቀጣይ አብረን እንመጣለን፣ እንደዚህ አይነት የሚል መልሶች ናቸው የሚሰጡት። ግን ከሳይኮሎጂ እንዲሁ የምትረዳቸው ነገሮች ይኖራሉ። ስለዚህ ያው ብዙ ጊዜ አታስጨንቋቸውም፣ ያለውን ነገር በዛ ብላችሁ ነው የምታልፉት ማለት ነው። በትክክል በዛ መንገድ ነው የምናልፈው። እስቲ አሁን ያለችበትን ሁኔታ ንገረኝ እስቲ። እንዴት ነው ጽንሱ ያለበት ሁኔታ? በጣም በመልካም ሁኔታ ነው ያለችው እና ቢያንስ ተገቢውን ምርመራም ክትትሎችም እያረግን ነው። ቢያንስ ያው ገና አሁን 2 ወር ማለት የተወሰነ እንትን ላይ ነው እና ጽንሱ በቃ ጤናማ የሆነ በአሪፍ ሁኔታ ነው እየሄደ ያለው። አንዳንድ ምርመራዎችን እናደርጋለን። የደም ናሙናዎችን ልንወስድ እንችላለን። የደም እንዲህ የሽንት ምናምን እና ሁሉንም ብቻ የጽንስ ሁኔታውን በተመለከተ ሁሉንም ምርመራዎች አድርገናል። ሁሉንም በተገቢ ሁኔታ ያው እየሄደ ነው። መልካም ሁኔታ ላይ ነው ያለችው። በጣም ጥሩ። እንግዲህ ቤተሰቦች ያው ዶክተር እያለው ያለው ነገር አለ። ጽንሱ በአሁኑ ሰዓት ላይ በሰላም ሁኔታ ላይ እንደሚገኝ፣ ምንም አይነት ችግር እንደሌለበት እየነገረን ነው ያለው። ያው እንግዲህ እንደምታውቁት እንደ አንድ ጋዜጠኝነታችን አንድ ነገር በአንድ መንገድ አይደለም የምናየው። ራሱን የቻለ በየራሱ መንገድ የምናይባቸው መንገዶች አሉ። አንዳንድኛም እንግዲህ ያው ቀጥታም ባይሆን በጀርባ በኩል ወይም በተዘዋዋሪ የምንሰራቸው ስራዎች አሉና እንደዚህ አይነት ስራዎችንም እየሰራን ነበር። እንግዲህ ለዶክተር አንዳንድ የማቀርብለት ጥያቄዎች አሉ። ምንድን ናቸው የሚለውን እንግዲህ እስቲ በቀጣይ የምናውቃቸው ይሆናል። እንደው እስቲ ከዛ በፊት ግን ዶክተር የዛኔ የ2 ሳምፕል ሰጥቼህ ነበር። የሁለቱን ወጣቶች የዲያስፖራዎችን ፀጉርና ከላንቃ ነው የተወሰደ ናሙና ሰጥቼህ ነበርና የእነሱንም ነገር የዲኤንኤውንም ስራ እንድትሰራልኝ ያው አንድ ያየነው ነገር ቢኖር ህፃን ልጅ እስከሚወለድ መጠበቅ እንደሌለብንና ጽንሱ ላይም እያለ ዲኤንኤ መውሰድ ይቻላል የሚባል ነገር ስላለ እሱንም እንድትሰራልኝ ብዬሽ ነበርና እሱ ምን ላይ ደረሰ? እስቲ እንዴት እየሆነ ነው ያለው? ይሄን ስለ ያው አሁን ያለንበትን ነገር ታውቀዋለህ፣ ምን ያህል ቢዚ እንደሆነ ምናምን ያልክ እንትን እንደማለት አለ እንደማለት ነው። እንደው ያለው ነገር ታስረዳ። መልካም። አዎ ባለፈው ያው የሰጠኸኝ ያው እሱን እንትን አሁን ምንድን ነው መሰለህ በጣም ብዙ ሰዎች እንዲህ ብዙ ሴቶች እርጉዞች ይመጣሉና እንግዲህ የተለያዩ የጽንስ ክትትሎችን ስለምናረግ በጣም በስራ ያው ውጥረት ጫናዎች ስለሚበዙብን ትንሽ ቢያንስ ጊዜ ብትሰጠኝ እና የተወሰነ ጊዜ ሰጥተኝ ብንሄድበት የተሻለ ነው ብዬ አስባለሁና ዶክተር ዛሬ እኮ በዋነኛነት እኮ የተገናኘ ነው። እንደውም ውጤቱ ለዛሬ እንደሚደርስ ተናግሮኝ ነበር የመጣሁት። ምን ማለት ነው ነው? ምን አለ መሰለክ እኛ ቦታ ላይ ሆነ አንዳንድ ነገሮችን ገብተህ ወይም ደግሞ ቀረብ ብለህ ስለ ሙያችን በደንብ ብታቅ ልክ አሁን አንተ ባለበት በጋዜጠኝነት እኔም ያው የጋዜጠኝነትን በአንተ ልክ ላልረዳው እችላለሁ። ምክንያቱም ሁሉም በራሱ ዘርፍ ነውና ሊረዳ የሚችለው። ስለዚህ አሁን ትንሽ እንትን የምልህ የሆነ ታገሰኝ እንኳን ልል የምችለው በጣም በነበረው ነገር ዶክተር ይመስለኛል ምንም እየተግባባን አይመስለኝም። እስካሁን የነበረውን ነገር እኮ እያወራሁ የነበረው ፋይሉን አስቀምጠህ እኔን ቁጭ አድርገህ የምታወራኝ ነበር የመሰለው በትክክል እንጂ አሁን እዚህ ከመጣም በኋላ የዲኤንኤ ውጤት አልደረሰም የእንደዚህ ውጤት አልደረሰም የሚባል ነገር ለመስማት አልመጣሁኝም ዶክተር። እውነቱን ለመናገር ውጤቱን ሰምቼ ኢቭን ልጅቷን ሁላ አስጠርቼ ወደዚህ እንድትመጣ እያደረኩኝ ነው ያለሁት። እያንዳንዱን ነገር ለማውራት ነው። ዲያስፖራዎቹንም ቢሆኑ ወይ ቤታቸው እንሄዳለን ወይ ሎኬሽን ልክላቸዋለሁ ትመጣላችሁ ያልኳቸው። አንተ ደግሞ አሁን እዚህ ጋር ሌላ ነገር ነው እየነገርከኝ ያለኸው። አሁን ቢመጡ ምንም አይነት ማረጋገጫና ምንም አይነት ዩኒታ ሳንይዝ ቢመጡ ምንም አይነት ማለት ሌላ እንትን መፍጠር ነው። ለምን አልደረሰም ነው? ዛሬ ደርሳል ካልከኝ ውጤቱ ለምን አልደረሰም? የተለያዩ ስራ ጫና ነበረብን እና በዛ ምክንያት ነው ሊደርስ ያልቻለው። እና እሱን አስቀድመህ ልትነግረኝ አይቻልም ነበር ዶክተር? እንዳትመጣ ማለት አትችልም ነበር? ይቻል ነበር። በመሰረቱ ምንድነው ያው አንዳንድ ነገሮችን ወይም እንዲቀርብ ማውራቱ የተሻለ ነው ብዬም ስላመንኩበት። እዚህ ጋር እኮ እኔም ስራ ፈትቼ ነው የመጣሁት፣ አንተም ስራ ፈተህ ነው የመጣው አይደለ? በትክክል አዎ። ያንን ነገር የተገነዘብክ አይመስለኝም ዶክተር። በፍጹም ወይስ ሌላ ነገር አለ? ገንዘብ ተቀርቤ አይደለም ተቀርቼ አይደለም እኮ። አይ ነው ሌላ ነገር ካለም እንደዚሁ በግልጽ እንድታወራኝ ይፈልጋሉ። የተፈጠረ ነገር አለ፣ ችግር አለ፣ ምንድን ነው? ስለዚህ ምንም የተፈጠረ የተለየ ነገር እውነቱን ለመናገር የለውም። ማክሲመም
2 እና 3 ቀን ነው የሚፈጅብን የዲኤንኤ ውጤቶች እስኪመጡልን ድረስ ሊሆን ይችላል። ለአንተ ግን ከዛ በላይ ጊዜ ነው የሰጠውክ። ምክንያቱም ካለንበት ሁኔታ አንጻር ከ3 ቀን በፊት ሊደርስ አልቻለም እኛ ጋር። ምክንያቱም ከነበረብን የስራ ጫና አንጻር ነው እየነገርኩ ያለሁት። እሱ ነው። ተረዳኝ፣ ታገሰኝ፣ ይደርሳል። በቃ ምንም የተለየ እንትን የለውም። ወይም ደግሞ በተለየ አንግል እንድታየው መሆን የለበትም እንደዛ። በተቻለ መጠን እድል ልሰጥህ እየሞከርኩ ነው ያለሁት እኮ። ስለዚህ ምን አይነት እድል ነው ልስጠኝ? የምትነግረኝ ነገር ካለ ምክንያቱም ምን ያህል የምሰራቸው ኬዞች አሳሳቢና አስጨናቂ እንደሆኑ አውቃለሁ። ልክ አንተ እንደምትለው እኔንም አንተ የሚያሳስብ እኔም ያሳስበኛል። ሳያሳስበኝ ቀርቶ አይደለም። ትክክል። የሚያሳስብ ከሆነ ወይም ደግሞ የሆነ ነገር ካለ እያንዳንዱ ነገር ግልጽ እንድታወራልኝ ነው ፈልገው። ስለዚህ ያልደረሰ ጉዳይ እንዴት ነው? ደርሷል በልክ? አልደረሰም። ስለዚህ ታገስ፣ ጠብቅ፣ ይደርሳል ነው በቃ። ምክንያቱም እስካሁን ታግሳል። የተለያዩ ነገሮች፣ ሌሎች የሚቀሩ ስራዎች ብሰራ በዛ መሀል ይደርሳል። ዶክተር አንድ ዶክተር መጨረሻ ላይ ግራጁዌት በሚያደርግበት ሰዓት ላይ የሚሉት ነገር አለ። ለሁሉም ህዝብ በታማኝነትና በሀቀኝነት እንደሚያገለግሉ ነው። ትክክል። ያንን ነገር ግን አንተ ላይ ያየሁት አይደለም። በፍጹም። ለምሳሌ የከፉ ኬዞችም እኛ ጋር ሊመጡ ይችላል። ቅድሚያ መስጠት ላለብን ቅድሚያ ነው የምንሰጠው እንጂ ያ ማለት ለሁሉም እኩል አልሰራህም ማለት አይደለም። ዶክተር ሰማኝ፣ እስካሁን ድረስ እንደ ክብርህ ዶክተር እያልኩኝ አክብሬ ላውራ ሞክሬያለሁ። አንተ የሰጠኝ ማዕረግ አይደለም። በትክክል እኔ የሰጠው ማዕረግ አይደለም፣ ግን የተሰጠህን ማዕረግ በስነስርዓትና በተገቢ ቦታ እያዋልኩኝ እያናገርኩህ ነበር እኮ። ስለዚህ እኔ በጠየቅኝ ጥያቄ መሰረት ነው እየመለስኩልህ ያለ። አንድ ነገር እንድታውቅ እፈልጋለሁ። ናሙና ውሰድ ብዬ ናሙና ወስደሃል። ናሙና ከወሰድክ በኋላ ደግሞ የእያንዳንዱን ውጤት እፈልጋለሁ ብዬሃለሁ። ያንን ደግሞ በዛሬ ቀን እንደምታደርስልን ተነጋግረናል። አልደረሰም። እኔም አላደርስም አላልኩም። አደርሳለሁ። ወስጃለሁ። በወሰድኩት መሰረት አደርስልሃለሁ። ተረጋግተህ ጠብቀኝ። ያላወቅከው ነገር ግን አንድ ነገር ነበር። ከወሰድከው ናሙና ላይ ለእኛም ዶክተሮች እንዲመረምሩት ብዬ ናሙና ወስጃለሁ። ምን? አዎ ዶክተር ናሙናም እንድትወስድ ያረካት ነርሷ ነች አይደለ? ነርሷ ናሙና በምትወስድበት ሰዓት ላይ ተጨማሪ ናሙና እንድትወስድና ለእኛ ዶክተሮችም እንዲላክላቸው አድርጌ ነበር። በሷ በኩል ምክንያቱም ነርሷ እኮ ይኸውልህ ከኔ ያዘዝኳትን ነው አንተ ያዘዝካትን ነው እኮ ከኔ ትእዛዝ ውጭ ወጣች ነው እያልክ ግዴታ ነው። ከአንተ ትእዛዝ ውጭ ወጣችሁ በአንተ ስራ ምክንያት ብቻ ነው። ምክንያቱም ይሄ ነው። ከዛ የተወሰደው ናሙና ተመርምሮ እንዲመጣልኝ አደርጋለሁ። እኔ በምላቸው ዶክተሮች እኔ በምላቸው ዶክተሮች ተመርምሮ የመጣልኝ ናሙና ግን ጽንስ ገለመኔ የምትለው ነገር አይደለም። እቺ ልጅ ነፍሰ ጡር እንዳልሆነች የሚያሳይ ናሙና ነው የመጣው። እቺ ልጅ ነፍሰ ጡር አይደለችም ዶክተር። አንተ ግን ነፍሰ ጡር ናት እያልከኝ ነው እኮ። እንደዚህ በዚህ ልክ ከሄድክ ለምንድን ነው ከኔ ጋር ታዲያ እንዲቁጭ ብለህ ልታወራ ይችላል? ለምንድን ነው እንደዚህ ውሸቶች የምትዋሸው? ስራ ምንድን ነው? አንተም እየዋሸ ነው። ምክንያቱም እየዋሸኝ ነው። ምንድን ነው ዋሸው? ውጤቱን አገኘው እያልከኝ ነው። ካገኘ ለምንድን ነው መጠየቅ ያስፈለገ? ነርሷ የሰጠችኝ ናሙና የራሱ የሆኑ ዶክተሮች መርምረውታል። የራሱ የሆኑ ዶክተሮች ሲመረምሩት ምንም አይነት ሰማኝ አይደል? ምንም አይነት ቅሪት እንደሌላት ነፍሰ ጡር እንዳልሆነች ነው የነገረች። ሊሆን አይችልም በፍጹም። እነሱም ወይ ራስን ዋሽታል ወይ እነሱ ዋሽተዋል። ለምን ሊሆን አይችልም? እንዳይታወቅብህ ነው የምትሰራው ፎርጂድ ወረቀቶች። እሱ ብቻ አይደለም ዶክተር እያወራ ያለው ይገባል። እሷ ሰማኝ፣ እሱ ዶክተር ጋር ካልሆነ አልመረመርም ስትለኝ የመጀመሪያ ያደረግኩት ነገር ቢኖር ይሄ ዶክተር ማን ነው፣ ምንድን ነው የሚሰራው፣ ባክግራውንዱ ምንድን ነው የሚለው ብዬ አንተን ሳጠና ነበር የነበረው። ስለዚህ እኔ ባክግራውንድ እያጠና ነበር ማለት በትክክል። በማጠናበት ሰዓት ላይም አንድ ያገኘሁት ነገር ቢኖር ምንድን ነው ያገኘው? ለብዙ ሰዎች የፌክ ዶክመንቶችን እንደምትሰራ፣ የፌክ የሕክምና ወረቀቶችን እንደምትሰራ፣ እያንዳንዱ ላይ ደግሞ ያለው ፊርማ ያንተ እንደሆነ ነው ያገኘሁት። ይኸውልህ ፌክ ያልከው አንተ ነህ። እኔ ግን ስራዬን እየሰራው ነው እንጂ ፌክ አይደለም። እየሰራ ነው ዶክተር። እያንዳንዱ የሰጣቸው ወረቀቶች አንድ በአንድ እየዞረን ለቅመን ያመጣ ነው። ያንን ነገር ደግሞ ያደረግነው በዚሁ አጋጣሚ ቤተሰቦች ማመስገን የምንፈልገው ለአንተ ረዳት ሆና የምትሰራው ነርስ እያንዳንዱ ነገር ነው ያወራችሁ። በጣም እንደሚከብዳት እየተሰራ ያለው ወንጀል ምን ያህል ከባድ እንደሆነ ስላሳሰባት ነው። እኛም በምታገኝበት ላይ አታረገውም። ይኸውልህ እኔን ከእሷ ጋር ለማጋጨት የምትሄድበት መንገድ ማጋጨት ነገር የለም። ሆን ብለህ ስማኝ፣ በስራዋ እያስፈራራህ እኔ ባባረሽ ሌላ ስራ አታገኝም። ከዚህ መስሪያ ቤት ስትወጪ የማይሆን ነገር ጽፌ ነው ማስወጣሽ ብለህ ስታስፈራራት የነበርከው ነርስ ነው። ይህንን ነገር እያንዳንዱ ልታጋልጠኝ ይችላል። አሁን እዚህ ጋር ቪዲዮ ደቅነ
እኔን ያልሆነ ነገር ያንተ ነገር ስማ፣ እያናገርከኝ በምትናገራቸው ነገሮች ሁሉ ስራህን የምታጣበትና ሁሉ ነገር ላይፍን የምታጣበት ነገር ነው እየወሰንክ ያለው። እኔ ስራዬ ነው እየሰራሁ አሁን አንድ ነገር ትሰማኛለህ? ስማኝ ዶክተር፣ ምንድን ነው እየሰማሁ? ለምንድን ነው ይህንን ወረቀት ያጭበረበርከኝ? ለምንድን ነው ነፍሰ ጡር ሳትሆን ነች ያልከኝ? ሳትሆን ቀርታ አይደለም፣ እራሷ አልነገረችም። ምንድን ቆይ ከእሷ ጋር የተነጋገርከው ጉዳይ ምንድን ነው? ምንም የተነጋገርኩት ነገር የለም። አንተ ጋር መታ እንድትመረመር ነው ያደረኩት። በቃ በተመረመረችው መሰረት ውጤቷ ነው እኔ ሰጧት። ከዛ የተለየ ምንም ውጤቷ ነው። አዎ ስማኝ ዶክተር፣ ልጅቷ እንድትመጣ እያደረኩ ነው ያለሁት። ማን የመረመርካትን ሴት አንተንም እሷንም ቀጥታ ይዤ ሌላ ሆስፒታል ላይ ምርመራ እንድታደርግ ነው የማደርገው። ድጋሚ ስማኝ፣ ድጋሚ ነፍሰ ጡር እንዳልሆነች የሚያሳይ ወረቀት ከወጣ እድሜ ልክህን ትበሰብሳለህ። እድሜ ልክህን። ሊሆን አይችልም፣ በፍጹም አይደረግም። አሁንም እውነቱን የምትናገርበት ሰዓት ላይ ደርሰሃል። ምንድን ነው የተፈጠረው? ምንድን ነው የሆነው? ለምንድን ነው አንተ ጋር መታ ወረቀት ያሰራችሁ? ለምንድን ነው የተባበርካት? ምን ያህል ከፍላህ ነው? ከዚህ በላይ መሄድ አንችልም። ስለዚህ እዚህ ጋር ይቋረጥ ነው የምትለው? እዚህ ጋር ከተቋረጠ ከኋላ ያሉት የህግ አካሎች ናቸው የምታያቸው። አንጠልጥለው ይዞህ የሚወጡት ጉዳይ አይደለም እሱ። ይኸውልህ እኔ የሚጨንቀኝ የእነሱ አንጠልጥሎ መሄድ አለመሄድ አይደለም። እሺ፣ ብዙ የሚያሳስቡኝ ጉዳዮች አሉ። ባለትዳርና የሁለት ልጆች አባት መሆኑንም ሰምቻለሁ። እሱም አይደለም። በዚህ ልክ ግን እንዴት እንደዚህ ይደረጋል? ስለዚህ እውነቱን ነገር ምንድን ነው የተፈጠረው? ምንም የተፈጠረ ነገር የለም። ይኸውልህ እኔ እስከዛሬ ድረስ ስሰራው የነበረው ስራ ነው ስሰራው እስከዛሬም የቆየሁት። ስለዚህ ይቺ ልጅ አገልግሎት ፈለገች፣ አገልግሎት በምትፈልገው መንገድ አገልግሎት ሰጧት። ከዛ የተለየ ነገር ምንም ያረኩት ነገር የለም። የእሷ ፍላጎትን ጠብቄ ነው። ዶክተር ትሰማኛለህ? ህይወትህ አብቅቶልሃል እያልኩህ ነው ያለሁት። እያንዳንዱ ለምትተባበረኝ ነገር ግን የራሱን የሆነ ኤክስኪውዝ ላደርግልህ እችላለሁ። ስለዚህ ህይወቴ አሁን አደጋ ላይ እየጣልኩ ነው አይደል እያልከኝ ያለው? አደጋ ላይ የማይጣልከው እኮ ራስህ ነህ። አሁን እየነገርኩህ ያለሁት ምን ተፈጠረ ምን ሆነ የሚለውን ትነግረኛለህ። ስለዚህ ደርሳለች፣ ምልክት እየሰጡኝ ነው ያሉት። ራሷ ትምጣ፣ ቁጭ ብለን እሷ ካረገች ወይም ደግሞ ከፍላጎቷ ውጭ ያረኩት ነገር ካለ ከራሷ ብንሰማ የተሻለ። ምክንያቱም የተለየ ነገር ምንም ያረኩት ነገር የለም። ከራሷ አንደበት ደግሞ ስንሰማው ያኔ ፊት ለፊት ምን ፈልጋ መጣች፣ ምን ሰጠናት የሚለውን አብረን የምንነጋገርበት ጉዳይ ይሆናል። በጣም ጥሩ። ውድ ቤተሰቦቻችን እንግዲህ ያው እንደምንሰማው ዶክተሩ ያለቀ ነገር ላለማመን ብዙ ጥረቶችን እያደረገ ነው ያለው። እያንዳንዷ ደቂቃና እያንዳንዷ ሰከንድ ደግሞ ምን ያህል ነገር ልታስከፍሉ እንደምትችል እየተረዳ አይመስለኝም። ራሷ ትምጣና ቁጭ ብዬ ባለችበት ያለውን ነገር አወራለሁ ነው እያለ ያለው። ስለዚህ ኦልሬዲ ምልክት ሰጥተውኛል። ይዟት እየመጡ እንደሆነ አውቄያለሁ። ትምጣ። ከመጣች በኋላ ምንድን ነው የተፈጠረው? ምንድን ነው የሆነው? ለምንድን ነው የሁሉ ነገር የተደረገው የሚለውን ነገር እያንዳንዱ ነገር አውጥተን ለእናንተ የምናሳያችሁ ይሆናል። አብሬያችሁ ያለሁት እኔ ኤርሚያስ ነኝ። መልካም ቆይታ። አስገቡልኝ። ነይ ግቢ። ዶክተር ምን ትሰራለህ እዚህ? በሰላም ነው? አይ ለስራ ጉዳይ እዚህ ፈልገውኝ። አንተ ምን አገናኛችሁ ልታችሁ? እንግዲህ የሆነ የስራ ጉዳይ ነው ያገናኛል። አይ ለስራ ከሆነ እሺ። በደንብ ትታወቃላችሁ። ዶክተርሽ ነው አይደል? አዎ ዶክተሬ ነው። ዶክተር አሁን ሰዓቱ የደረሰ አልመሰለህም? እውነቱን የምትናገርበት እንግዲህ ያው ምንም የተለየ ያው እሷ ስለምታውቀው ጠይቃት ማለት በእኔ ጉዳይ ነው ያለበት ሲጠይቀኝ ነበር። እኔ ራሱ ግራ ገብቶኛል። እስኪ የምታውቀውን ወይም እኔ መጠየቅ የፈለግከውን ጠይቃት፣ ትናገር። የተለየ ነገር ምንም እንደሌለ ነው። ዶክተርሽን በምጠይቀው ሰዓት ላይ ስለ አንቺ ጉዳይ የምን ነፍሰ ጡር ነው፣ ምንም አይነት ክትትል የላትም፣ ጓደኛዋን እንጂ እሷን የምከታተለው ነገር የለም፣ ነፍሰ ጡር አይደለችም ነው ያለኝ። ምንድን ነው የምታወራው? እየቀለድክ ነው ያለከው? ይኸውልህ ያላልኩህን ደግሞ አትበል። እንዴ ምን ማለት ነው? ምን ማለት ፈልገህ ነው እንደዚህ? እና ምንድን ነው ያልከኝ ዶክተር? እኔ እንደዚህ እንደማይልህ እርግጠኛ ነኝ። ራሷ ትናገር። ስማኝ ዶክተር፣ ከዚህ በኋላ እያንዳንዱ ለምታወራው ነገር እያወቅህ እንድታወራ እፈልጋለሁ። ትሰማኛለህ? እያወቅኩ ነው። ሲጀመር አንተ ዶክተር ተብለህ የምትጠራም ሰው አይደለም።
ምንድን ነው የምታወራው? ገባኝ አይደል? ሁለታችሁንም አንጠልጥዬ የት ልወስድ እንደምችል ታውቃለህ። ከዚህ ሰከንድ በኋላ ስማኝ፣ ለምትናገረው ነገር ኃላፊነቱን ትወስዳለህ። ኃላፊነቱን ስለምወስድ ነው የህግ አካል ካጠገቢ ያለው። መልካም፣ ህግ ደግሞ ለሁሉም እኩል ነው። ትክክል። እያንዳንዱ ነገር አርፈህ ትናገራለህ አትናገርም? ምንድን ነው የምታወራው አንተ? የሚያሳየውን ወረቀት እያየው ነው። ያ ወረቀት ማለት ከሷ የተወሰደው ሳምፕል የምርመራ ውጤት ነው። ስለዚህ ስለራሷ ሌላ ነገር ስማኝ፣ እንዴት ከኔ ጋር እንደተገናኘች ማወቅ ነው አይደል? ቆይ ምንድን ነው እያወራክ ያለከው? እንዴት እንደተገናኘች ማወቅ አይደለም የምፈልገው፣ የምርመራውን ውጤት ምን እንዳረከው ነው። አሁን እዚህ ጋር እኔ እንዴ ምን ማለት ነው? እዚህ ጋር እኮ አልኩኝ እኮ እሷ ነች ያስደረገችኝ ያልክ ትገባልኛለህ። ምንድን ነው የምታወራው? የሚያወራውንማ ስሚ። ምርመራውን ካረክ በኋላ ምንድን ነው የተደረገው? ይሄማ ይኸውልህ እሷ ናት ያስደረገችኝ። ምንድን ነው ያስደረኩህ? ምንድን ነው እያወራክ ያለችው? አልገባኝም። ምንም ማወቅ ነው የፈለግከው? ምንድን ነው እያወራክ ያለከው? አሁን ስለ እርግዝናው ነው አሁን እየጠየቀኝ የነበረው። በእርግዝናው ደግሞ ቀጥታ ያለው እንትን ነው በቃ የተናገርኩት። ሌላ የተለየ ምንም የለው። ምክንያቱም አንቺ የመጣሽበት ኬዝ ምክንያቱም እሱ ብዙ ርቀት ሄዶ መጥቷል። ስለዚህ እውነታው ማወቅ ስለፈለገ እውነታው ደግሞ የምንነት ነው የምታወራው? ስለምንነት ነው እያወራክ ያለከው? እንዴ እውነታውን እኮ እኔም ነግሬዋለሁ፣ እሱም ያውቀዋል። ምንድን ነው እውነታ የምታወራው ታዲያ? በቃ ካወቀስ ደግሞ እኔ እንደ አዲስ መጠየቅ ለምን አስፈለገ ታዲያ? እሱን አልገባኝም። ስለምንድን ነው የምታወራው? ምን ማለት ነው እየፈለክ ያለከው? አልገባኝም። ገንዘብና ስላለው ነገር ነው እሱ እያወራ የነበረው። ጥላ ተናገር። ይኸውልህ እኔ ምንም ማውቀው ነገር የለም፣ ወይም ደግሞ በዚህ ጉዳይ ላይ አርግ የተባልኩት ነው ያረኩት። ከኔ ጋር የተገናኘ ነው በጓደኛዋ በኩል ነው። ስለዚህ ከነበረችበት ችግር ለመቅረፍ ያው የምትከፍለውም ያው የተሻለ ማለት በቃ ዶክተር እሱን ጓደኛ ነበረችኝ። ከዛም በኋላ እሱ ጥሩ ነው እንትን ይላል። እኔም ጥሩ ነው የተከታተለኝ ምናምን ስትለኝ እሱ ጋር ሄድኩኝ። ምንድን ነው የምታወራው ሌላ? ስለዚህ እሷም እንደጀመረችው ጥሩ አገልግሎት እንሰጣለን። ምክንያቱም የኛ አገልግሎት በህዝብ ዘንድ ተቀባይነት ያለው መፍትሄ ሰጪ ነን። በዚህ መሰረት ነው የሰጠናት ጓደኛዋ። ምክንያቱም በሰጠናት አገልግሎት ስለ ጓደኛዋ አይደለም እዚህ ጋር እያወራን ያለ ነው፣ ስለ እሷ ነው። ስለዚህ የመጣችበት መንገድ ነው አሁን እያስረዳው ያለው። ስለዚህ በዛ መሰረት እኛ ጋር መጣች፣ የምትፈልገው ነገር አስረዳችን። በዛ መሰረት የሚያስፈልገውን ገንዘብ ከፈለ፣ ወይም ደግሞ የተሻለ እንደምትከፍል ነው። በዛ መንገድ ያው የጽንሱ ሁኔታ ለምን ይልነግር ካልጭ እኔ እናናግር ይችላል። ይቻላል። እነሱ በጣም አሪፍ ናቸው፣ አሪፍ ዶክተሮች ናቸው ምናምን ነገር በቃ ማለት ጓደኛዬም እነሱ ጋር ስትከታተል ስለነበረ ለምን ሌላ ቦታ እስከምትሄጂ እኔ ጋር የምከታተልበት ቦታ ለምን አትከታተይ ምናምን ስትለኝ ሄድኩኝ። ያው አሪፍ ነው፣ ውድ ናቸው ምናምን፣ ግን አሪፍ አገልግሎት ይሰጣሉ። ምን ማለት ነው? ምን ጥያቄ ነው የምጠይቀኝ? ነፍሰ ጡር ነሽ አይደለሽም? ነፍሰ ጡር ናት አይደለችም? በደንብ ነኝ እንጂ ምን ማለት ፈልገው እንደዚህ የምታወራው? ነፍሰ ጡር ናት አይደለችም? ነኝ። ይኸውልሽ አሁን ባለንበት ሁኔታ ምንም ለምስቲ ምንም በቃ ምንድን ነው የምታወራው እኮ? የምንደባበቀው ነገር የለም። እርጉዝ ነው ተደብቆም ይኸውልሽ ተደብቆ የሚዘልቅም አይደለም አይደል? ስለዚህ አሁን ምክንያቱም ባገኘነው ምርመራ እርጉዝ እንዳልሆንሽ አረጋግጥ። ምን ማለት ነው? ምን እንደምታወራው? ቆይ ቀለዳችሁብኝ ያላችሁ ከኛ ውጪ እነሱ ብዙ ሄደዋል እና እኛ እንኳን አንተ ማን የምታወራው ነገር እያወቅሽ ይኸውልሽ እኛ ነሽ ብንል እንደው ታውቃለህ። ቆይ ምን እያደረጋችሁ ነው? የተጫወታችሁብኝ ነው ያላችሁት? አይደለም እየተጫወትንብሽ እና ምንድነው? ይኸውልሽ እነሱ አረጋግጡ። እንደው ታውቃለህ ምን እንደምታወራው አፍን ብላ ትፈት። እሺ ስለዚህ ይኸውልህ ማወቅ የፈለግከውን ነገር ከራሴ ማወቅ ትፈልጋለህ። አስረድቻለሁ። መናገር ያለብኝ ከዚህ የተለየ ነገር እርጉዝ አይደለሽም የሚለው በተደጋጋሚ ያታውቂዋለሽ፣ ተነጋግረንበታል በዚህ ጉዳይ። ቆይ ማለት ከስተመር ተምታቶብህ ነው ወይስ ምንድነው? አልገባኝም። ምን ማለት ፈልገው እንደዚህ የምትለው? ወይስ እንደዚህ እንድትል የሚከፈለክ ሰው አለ? ተምታቶብኝም አያውቅም። ምክንያቱም እና ምን እያወራክ ያለከው? እጄ ላይ አለ እንደውም ታውቃለህ። እና ምን ማለት ነው? ዛሬ ደግሞ አይደለሽም ማለት እኮ አይደለሽም በስንቴ ነገርኩሽ። ስለዚህ በምትፈልጊው መንገድ ስሚ። ከዚህ በኋላ አክቲንጉም ድራማውም ይቀራል። ስለምን አክቲንግ እና ድራማ ነው የምታወራው? ቀጥታ ነገር እናውራ። እኔ እስካሁን ቀጥታ ነው እያወራ ያለሁት። ነፍሰ ጡር ሳትሆኚ ሆኛለሁ ያልሽ ነኝ እኮ እንዴ። ቆይ እየሆንኩኝ እንደሆንኩኝ እያወቅኩኝ ለእናንተ ብዬ አይደለም ማለት ነው ወይስ ምንድነው እያወራችሁ ያላችሁት? አልገባኝም። ይኸውልሽ ሳይንሱ አይደለሽም እያለ አንቺ ግን እንደሆንኩኝ ነግራኝ ነበረ ብዙ ጊዜ እና ክትትል ማድረገው ለምንድን ነበር? ስለዚህ አሁን እርጉዝ ነኝ የምትይው ለራስሽ ክትትል ምናምን እያልሽ የምትዋሺው ነገር ታዩ። ለምን ደግሞ ዋሸው? አሁን ነፍሰ ጡር እንዳልሆንሽ እኮ አውቀናል። ሰማሽኝ አይደል? በቃ አውቀናል። አለቀ። ማወቅ የምፈልገው ለምንድን ነው ይሁሉ ነገር ስታረጊ ነበረው? ምክንያቱም እናትሽን አግኝቻቸው ነበር ማለት
ማለት የኔ እናት? አዎ አግኝቻቸው ምን ብዙ ፈለግሽ? ነገር እሷ ጋር ደግሞ አውርቶኛል ስላሳለፍሽው ነገር። ከጀርባ እያጣራክ ነበር ማለት ነው? ስላሳለፍሽው ነገር ብዙ ነገር አውቄያለሁ። አዎ እያጣራው ነበር። እሺ ለምን ጥሩ። እንደዚህ ስታደርጊ የነበረው ምንድን ነው አላማሽ? ምን አደረኩ? ከሁለቱ ልጆች ጋር የነበረሽ ግንኙነት እሱን እንኳን ከዚህ በፊት ነግሬያለሁ። ድጋሚ ለምን ነገር የምጠይቀኝ? አንድ ነገር እንድማወቅ ነገሩ የምታውቂው ነገር ነው። ድጋሚ ነው ነገርሽ። ሳምፕል ለሱ በተወሰደበት ሰዓት ላይ እኛም የራሳችን የሆነ ሳምፕል ወስደናል፣ ምርመራ አድርገናል። ማለት እንዴት? ምርመራ በምናደርግበት ሰዓት ላይ ትሰሚኛለሽ? ምርመራ በምናደርግበት ሰዓት ላይ አውቀሽም ይሁን ሳታውቂ ግልጽ ባይሆንልኝም የኤችአይቪ ኤድስ ምርመራ በምናደርግበት ሰዓት ላይ ኤችአይቪ ፖዘቲቭ መሆንሽን አውቀናል። ይህንንም ደግሞ በእርግጠኝነት አንቺም ታውቂዋለሽ። ማውቀው ነገር የለም ስለዚህ ነገር። በእርግጠኝነት ታውቂዋለሽ። አላውቅም። እያወቅሽም ነው ከሁለቱ ወንድማማቾች ምንም ማውቀው ነገር የለም። ሲጀመር ዛሬ እያወራችሁ ያላችሁት ነገር ምንም አልገባኝም። እዚች ጋር አሁን ምንም የምትሸመጥጪው ነገር የለም። ግልጽ የሆነ ነገር ነው የምናወራው። ከውስጥ እያወቅሽ ነው። ከኛ ጋር ከሚሰሩ ሰዎች ሰው አስቀምጠው ነው እነሱ ስራ ምን ነበረ? ቆይ እንድታጠራ ይሄን እንድሸፍና እንድሰራልኝ ነበር እንዴ? ነበር እና ምንድነው? ግን አልተሳካም። እኔ እናንተ ችግር የለውም፣ ውጪ እናወራለን። እሺ ከዚህ ምን በኋላ ማለት ነው እንደዚህ ማለት? ዶክተር ከዚህ በኋላ እኔና ያንተ የምናወራው 5 ሳምንት ሳይቀር ብሬን ትመልሳለህ። እሺ ታያለህ። መውጣት ትችላለህ አንተ። መልካም ጊዜ ይሁንልህ። አለቀም እንደማለቀ ወቅ ወዴትም እንደማትሄድ እኮ እናውቃለን። የህግ ሰዎች ጋር ነው የምትገባው። ምንድን ነው የተፈጠረው? ለምንድን ነው ሁሉ ነገር ስታደርግ የነበረው? እያወቅሽ ነው ሁለቱን ወጣቶች ኤችአይቪ ኤድስ እንዲይዛቸው ያደረግሽው? ምንድን ነው የተፈጠረ ያለው? ምን ፈልጌም ሆነ አውቄ ያደረኩት ነገር የለም። እሺ ምንድን ነው ዓላማሽ? በተደጋጋሚ ደግሞ ክትትል በምናደርግበት ሰዓት ላይ ከሆነ ሰው ጋር ስትገናኝም አይተናል። ሌላ ወንድ እድሜው ከፍ ያለ ሰው። እነሱ ካረጉኝ አንፃር እኔ ምንም አላረኳቸውም። እሺ ልንገርህ። ማን ናቸው? ምንድን ነው ያደረጉሽ? አባቴም በእነሱ ምክንያት አጥቻለሁ። ምን አገናኛቸው እነዚህ ዲያስፖራዎች ከአባትሽ ጋር? የእነሱ አባት የአባቴ ጓደኛ ነበረ። ይህ ሁሉ ነገር ስታደርግ የነበረው ከአባትሽ ጓደኛ ልጆች ጋር ነበር። ይህ ሁሉ ነገር ስታደርግ የነበረው የአባትሽ ናቸው ያለው። ምን ምንም የሚያደርጉት ነገር የለም። ምን ማለት ነው? ምንም የሚያደርጉት ነገር የለም ማለት? አባቴና የእነሱ አባት አብረው ነበር የሚሰሩት እና ከልጅነታቸው በጣም ይተዋወቁ ነበር። እዚህ ደረጃ የደረሱት አብረው በመስራት ነበር። ግን አፍት ከመጣና አባቴ የእነሱን አባት እየበለጠው ሲሄድ በጣም ቅናተኛ ሆነ እና በትዳሩም በጣም ነበር የሚቀናው። ከዛም በኋላ ላይ አባቴን ቀስ በቀስ እያደረገ ገደለው። ማለት ሁሉ ነገሩን እየወሰደበት መጣ። ይህንን ነገር ተደብቄ ስልክ ሲያወራ ምናምን ሰማው ነበረ። ግን ልጅ ስለሆንኩ በዛ ሰዓት ምንም ማድረግ አልቻልኩም። ከዛን እኛም ያንን የመሰለ ህይወት ትተን በጣም ኑሯችን ዝቅተኛ ደረጃ ላይ ደረሰ። አባትሽ ራሱ እንዳጠፋ ነው የማውቀው። ምክንያቱም ይህን ነገር ማየትና መቋቋም ስላልቻለ እንደዛ ተሞላቀም ያደገች ልጅ እንዴት እንደነበረች ስላየ ትምህርት ቤቱ እንኳን የሚከፈልልኝ ብር እስከማጣ ድረስ እና አባቴ በቃ ብዙ ነገሮች ተደራረቡበት። እናቴም ማለት ምንም ሰርታ አታውቅም። ምክንያቱም በቃ አሪፍ ኑሮ ስለነበረ እሱ የሚያመጣው ገቢ በቂ ነበር። እኔ ብቻ ነኝ ልጅ። ግን እሺ ቆይ የምሬን የጎዳቸው ብለህ ታስባለህ? የገዛ ከጓደኛም በላይ እንደወንድም የሚያየው ሰው ህይወቱ ሁሉ ነገሩን ሲያበላሽበት እንጂ አባቴ ራሱን አጥፍቶ አይደለም ወይ ደግሞ ፈልጎ ራሱን አላጠፋ። እሱን የገፋፋው ምክንያቱም ምን በላው ነገር እስከምናጣ ደረጃ ደረስ። ከዛ የነበረን ትምህርት ቤት እንኳን በትምህርት ቤት እንትን አልሄድም ነበር። አባቴ ነበር የሚያደርሰኝ። ሁሉም ነገር የተሟላለት ነበር። ሁሉም ነገር ያለን ሰው ነበር። ግን በአንዴ እንኳን የምንበላው ነገር እስከምናጣ ድረስ ደረስን እና እንዴት ነው ተቀምጠው ማየት የሚችለው? እስቲ ንገረኝ። እያወቀ ከጀርባ ወጋው እና እሺ ይሄን ሰውዬ ምር ተበቀልሽ ብለህ ታስባለህ? ማንም ሰው ከዚህ በላይ ማድረግ ይችላል። እኔ ግን ምንም ላደርግ አልቻልኩም። አረኩኝ ብዬ አላስብም። አሁንም ቢሆን እናቴ የሚያደርገ ቁራኛ ሆነች። እሺ ከየት መጥቼ ከየት ላሳክማት? አባቴ የለኝም። የምሰራው ነገር የለም። ምክንያቱም እስከዛሬ ሰርቼ ስለማላውቅ ምን ልስራ? ምን ላድርግ? እሺ
ይኸውልህ እኔ እንደምታስበኝ ክፉ አይደለሁም። ክፉ ያደረጉኝ እነሱ ናቸው። ስለዚህ የበቀል እርምጃሽን እንዴት አድርገሽ አሰብሽው? እናቴ ምንም ነገር ስታጣ ሁሉም ነገር ሲከብዳት እሱን አማከረችው። ማለት ሁሉም ነገር ታውቃለች። በእርግጥ አባቴ ምን እንዳደረገው ታውቃለች። ግን ቢያንስ አንቺን ካተረፍኩኝ ብላ ነው ይሄን ያደረገችው። ከዛን እንዲረዳን ጠይቀችው። ቢያንስ ልጄን ወስደልኝ ወይ አስተምርልኝ ወይ ደግሞ በቃ እኔ እዚህ ቤት ውስጥ እኔን እያየች እንደሞትብኝ አልፈልግም። ቀን በቀን እየሞትን ያለ ነው እና በእናትህ እርዳ ምናምን ነገር አለችው። ከዛ አረ ችግር የለውም ብቻ የመሰለሽ ቆንጆ ልጅ እኔን ከአባቷ በላይ ሆኜ አሳድጋታለሁ ብሎ ወሰደኝ። አንቺን ወሰደሽ? አዎ። ግን እዛ ጋ ያወራውና ያሰበው ሌላ ነበረ። ልክ ግን ለእሷ እንደነገራት አልነበረም ያሰበው። እኔ እንደፈለገ ሊጫወትብኝ ብሎ ነበር ከዛ ቤት የወሰደኝ። ለትንሽ ጊዜ ልክ እንደ አባት ሲያጫወተው ነበረ። ምክንያቱም ሁሉን ነገር ስለማቅ እንድቀርበው ስለፈለገ። ምክንያቱም በጣም ነበረ ምጠላው ምናምን ነገር። ቤት ሲመጣ ላላስገባ ሁላ ሞክር ነበረ። ግን እናቴ ታይ ስትለኝ ነበር የታውኩት። ከዛ ከሆነ ጊዜ በኋላ ሁሉም ነገር ተቀየረ። በቃ ከዚህ ቤት እነሱ ቤት ነበር አብሬያቸው የምኖረው። ከዚህ ቤት ውጭና ተከራይቼ ልጅ ላኖርሽ ካለበለዚያ አውጥቼ ነው እናትሽንም አንቺንም የምጥላችሁ ምናምን ብሎ ሲያስፈራራኝ ሌላ ማውቀው ዘመድ የለም እዚህ ሀገር ውስጥ እና ግዴታ የሚለኝ ነገር ማድረግ ነበረብኝ። ለእናቴ ስል ለእናቴ ማሳከም ስላለብኝ ህይወቷን ማዝረፍ ስላለብኝ እና በቃ እኔም ከጎኗ መሆን ስላለብኝ ግዴታ ማድረግ ነበረብኝ። ከዛን ተከራይቶልኝ ቤት መኖር ጀመርኩኝ። ከዛም በፈለገበት ሰዓት ይመጣል፣ በፈለገበት ሰዓት ይሄዳል። ማለት በቃ እንደቀመጡ ነበር ያስቀመጠኝ እንጂ ያሳድገኝ አልነበረም። በፈለገበት ሰዓት ይመጣል፣ እንደፈለገ ሆኖ ይሄዳል። ምንም መናገር አልችልም። ለማንስ ልናገር? እያልሽኝ ያለሽው ከልጆቹ አሁን ከዲያስፖሮቹ አባት ጋር ግንኙነት አለሽ ነው? አዎ፣ ምክንያቱም እሱ ግዴታ እናቴ ስለሚያሳክምልኝ እና ብዙ ነገር ስለሚያደርግልኝ በጊዜው ግዴታ ይህን ማድረግ ነበረብኝ። ካለበለዚያ እናትሽን ሙሉ ወጪ አልሸፍንም አውጥቼ ነው የምጥላችሁ ሲለኝ ነበር። እና እሺ ምንም ማለት እችላለሁ? እናቴ እኔን እያየች ትሞት ልክ እንደ አባቴ ግዴታ ይሄ ነበረ። ከዛን ስለ ልጆቹ ማውራት ጀመርኩ። ማለት በቃ ጠይቀው ነበረ ምን ላይ እንዳሉ ምናምን። ማለት የሆነ ሰዓት ላይ ክፍተት ሳገኝ ማለት ቀና ብሎ ሰው አያየኝም። ሊያወራኝ አይፈልግም። የፈለገውን አድርጎ ብቻ ነበር የሚወጣው። ግን የሆነ ሲሰክር ምናምን ነገር ያወራኝ ነበር እና ስለ ልጆቹ ማጣራት ጀመርኩኝ። ከዛ ሁሉም ነገር ነገሩኝ ምን ላይ እንዳሉ ምናምን ነገር። ማለት እዛ እንደሄዱ ምናምን አውቃለሁ። ግን አሁን ያሉበትን ኬዝ አግብተው እንደሆነ አለመሆናቸውን በጣም ሳጣራ እንዳላገቡና አሁን ላይ ማግባት እንደሚፈልጉ ግን እዛ ሀገር ሳይሆን ከዚሁ ከሀገራቸው ሁሉ ነገር የሚያውቁ ባህላቸውን የሚያውቁ የራሴን ዜጋ ማግባት ፈልጋለሁ እያሉ ነው ሲሉኝ ይህን እድል እንዳያመልጠኝ ብዬ ተጠቀምኩበት። በቃ ይህን ያደረግኩት ነኝ እና እሱ ካረገን አንፃር እኔ ምንም አላደረግኩም። አሁንም ቢሆን እነሱ ግን ይህን ሁሉ አያውቁም። እነሱ ጋር ሲሄድ ወይ እነሱ ቤት ሲሄድ ወይ ደግሞ ድንገት እሱ እያለ ምናምን ነገር እነሱ እያሉ ድንገት ከመጣ ለያት ብዬ ነው እኮ ልጄን ምናምን ነገር ከእናንተ እሷንም ማያት ልክ እንደናንተ ነው ልጄ ናት እና ምንም መጥቼ ካላየዋት ሰላም አይሰማኝም ብሎ ድንገት እነሱ እዚህ ካሉ እንደዛ ብሎ እንሸውዶ የሚሄደው እና በቃ እንደዛ ነው የተፈጠረው። ቤተሰቦች እየሰማን ያለው ታሪክ በጣም ከባድ ነው። የእውነት በጣም ከባድ ነው። ይህም ማለት አንቺ አባቴን ገለውብኛል ብለሽ ስለምታስቢ በቀልሽ እናደረግሽው በአባትሽ ጓደኛና በሁለት ወንድ ልጆቹ ነው ማለት ነው። አዎ፣ ግን ልበቀላቸው አስቤ ሳይሆን የአባቴን ንብረት ማስመለስ ስለፈለኩ ነው። ምክንያቱም እንዴት እንዳመጣው እናቴ ሲያወሩኝ ሰምቻለሁ እና እንዴት እንደነበረ እሱን ከየት አንስቶት አብረን እንስራ ብሎት ሲሰሩ እንደነበረ ህይወቱን ሲቀይርለት እሱ ግን ከጀርባው ወጋው እና ምን ማድረግ ነበረብኝ? ቤተሰቦች አንድ ነገር ነው የምናደርገው። የእውነት ምንድን የሆነው ምንድን የመጣው የሚለው ነገር ለማጣራት ቀጥታ የሰውየው ልጆች ጋር ደውላለሁ። የሰውየው ልጆች ጋር ደውዬ እንዲያመጡት አደርጋለሁ።
አባታቸውን ደውለው ወደ እኔ ጋር እንዲልኩት ወደ እኔ ጋር እንዲጠሩት አደርጋለሁ። ወደዛ እንዲመጣ ደግሞ የማደርግበት የራሴን የሆነ የቻለ ምክንያት አለኝ። እንዴት አድርጌ ያን ሰው አሳምኜ እዚህ እንዲመጣ ማድረግ እችላለሁ የሚለው ራሱን የቻለ ነገር ነው። በቀጥታ እሷም እዚሁ እንዳለች ዶክተሩም እዚሁ እንዳለ እንዲመጣ አደርገውና ከመጣ በኋላ ምንድነው የሚሆነው? ማነው ይሄ ሰውዬ? ምንድነው ይሄን ያህል እንደዚህ ሁሉ ነገር እያደረገ ያለው የሚባለው ነገር አንድ በአንድ መጣራት ያለበት ነገር ነው። አንድ በአንድ በእርግጠኝነት እነዛ ዲያስፖራ ተብዬዎች ህይወታቸው ላይ ምን እንደተፈጠረ በዚች 3 ወር ውስጥ ምን ያህል ህይወታቸው እንደተመሰቃቀለ የሚያውቁት ነገር የለም። ምን ያህል እንደተመሰቃቀለ ኦልሞስት 3 ወር ነው የሚሆናቸው ኢትዮጵያ ከመጡ። አሁን 3ኛ ወር ሊሞላቸው ነው። በዛ መሀል ምን ተፈጠረ ምን ሆነ የሚለው ነገር የሚያውቁት ነገር የለም። ፍቅረኛ አለኝ ነፍሰ ጡር ነች እያሉ ነው። ነፍሰ ጡርነቱ ቀርቶ እነሱ ግን ሌላ በሽታ ተሸክመው ነው ያሉት። እስቲ አባትየው ይምጣ። አባትየው ከመጣ በኋላ ደግሞ ምንድነው የተፈጠረው ምንድነው የሚሆነው የሚለውን አብረን የምናየው ይሆናል። አብሬያቸው ያለሁት ኤርሚያስ ነኝ። የምንገኘው ነበልባል ላይ ነው። አብራችሁን ቆዩ።